እና እንደማይጥለኝ እወድሻለሁ አብሬሻለሁ ይለኛል እና እኔም ማመንኩት። መጀመሪያ የሰፈሬ ልጅ ነው፣ እንተዋወቃለን። ከዛ በፊት ህይወት ነበረኝ እና ያኛውን ህይወት ደግሞ ሳልፈልግ ስለገባሁበት፣ በሰዎች ግፊያ ስለገባሁበት ያ ህይወት አልተሳካም እና ትቼ ወጣሁ። ከዛ በቃ እሱ ደግሞ ወደ አረብ ሀገር ከመጣሁ ከአመት ከ6-7 ወር ከሆነኝ በኋላ ከእሱ ጋር ተገናኘን በቲክቶክ ማለት ነው። ከዛ ማውራት ጀመርን። ያው እኔም ወደድኩት። ከዛ በቃ ያለፈውን ህይወቴን ስለሚያውቅ እና ሁሉንም ነገር ስለሚያውቅ ያን ነገር ትቼ እንደ አዲስ ከአንቺ ጋር እሆናለሁ ብሎ ለእኔ ብዙ ተስፋ ሰጥቶኝ እኔም አምኜው በቃ እሺ ብዬው አብረን ሆነን ከዛ እያለን ብዙ ቻሌንጅ እንዲህ ነው ብዬ አልነግርህም፣ ግን በቃ የማይከፈሉ መስዋዕትነት ብዙ ነገር አድርጌለታለሁ። በከፋው ሰዓት፣ በችግሩ ሰዓት እና ከጎኑ ቁሜ ነበር እና በሱ ምክንያት ቤተሰብ እኔን አሸሸኝ። ለሱ ስል ፋሚሊዎችን ተውኩኝ። በቃ የምኖረው የምንቀሳቀሰው ሁላ እያንዳንዱ ነገር የማደርገው በሱ ትእዛዝ ስር ነው፣ እሱ ባለኝ ነው ምንም ነገር እና በቃ ተገዛውለት እያለን አይዞሽ እና በጣም ነው የምወደው። እና ለሱ ብዬ ፋሚሊዎቼን ከተውኩ በኋላ ሰው ከህይወቴ ካስወጣው ብቻዬን ካስቀረኝ በኋላ እና ከኔ የሚፈልጋቸውን ነገሮች ካገኘው በኋላ ከኔ ጋር በቃ ያሰቃይ ማለት ይሰድበኛል። እንደዛም ሆኖ ደግሞ እኔ ለምኜው ምናምን እታረቋለሁ። ምክንያቱም ያለሱ ሰው ስለሌለ ካጠገቢ በቃ ያለሱ መኖር እንደማልችል አድርጎ ነው እንትን የቀረበኝ እና በጣም የሚያስብልኝ ይመስላል ምናምን ነገር። ከአሁን መሀል መንገድ ላይ ጥሎኝ ሄደ። በአካል አትተዋወቁ? በአካል አግኝተሽዋል? በፊት አውቀዋለሁ። እሺ እና ወጣ። ከዛ ብቻዬን ሰው ከኔ ከሸሸ በኋላ ብቻዬን ከተውኩ በኋላ እንደማይፈልገኝ ትላንት ማለት ነው። ትላንት ከዚህም በፊት ብዙ ጊዜ እንጣላለን እና እየለመንኩት ነበረ የምታረቀው፣ እየለመንኩት በቃ ማለት ካለሱ መኖር እንደማልችል አድርጌ ነው የማስበው እና አሁንም እንዲያደርገው እሱን መርሳት አልቻልኩም እና እንዴት አድርጌ ከህይወቴ ላስወጣው እችላለሁ? እንዴት ወደ ራሴ እመለሳለሁ? ብቻ በጣም ከብዶኛል። የት ነው ጥሎኝ ሄደ ያልሽው? ወዴት ነው ሄደው? ሊያወራኝ አይፈልገው። ከህይወቱ እንደወጣለት ነገረኝ። ምንድነው ምክንያቱ? በተልካሻ ምክንያት ነው። ዝም ብሎ ይጨቃጨቃል። በቃ ብቻ አላውቅም። እድሜሽ ምን ያህል ነው? 21 አሁን ግንቦት ሲመጣ 21 ገባ። በስንት ዓመትሽ ነው ከእሱ ጋር ፍቅር የጀመርሽው? ገና 1 ዓመት። እሺ ሚዩት አድርግና አዳምጪኝ እስኪ። ትንሽ ሰናፍጭ ያለበት መርፌ ነው የምንወጋሽ፣ ሊያስነጥስሽ ይችላል ትንሽ። አንደኛ ለወንድ እንደዚህ ማልቀስ የለብሽ። ለወንድ እንዴ የሰው ልጅ እኮ በብዙ አይነት ፈተና ውስጥ ያልፋል፣ ብዙ መከራ ውስጥ ያልፋል። እያለቀሽለት ያለሽው ወንድ እንባሽ የሚገባው ወንድ አይደለም። አንዳንዴ እንባችን የሚፈስለት ጉዳይ የእውነት ያ ነገር ወርዝ ያደርጋል ወይ
እውነት የኔም የኔ ኢነርጂ ይገባዋል ወይ የሚለው ነገር ቆም ብለን ማሰብ አለብን። ማትፈለጊበት ቦታ ላይ ምን ትሰሪያለሽ? አይፈልግሽም፣ ይጨቃጨቅሻል። በአካል አታውቂው ማለት በአካል አይደለም እያወራሽ ያለሽው፣ በርቀት ፍቅር ነው በሶሻል ሚዲያ። አንቺን ቲክቶክ ላይ በጠበሰበት ኢነርጂ ሌላዋንም ይጠብሳል። ስለዚህ ራስሽን አክብሪ። ራስን ማክበር ማለት የማትፈለጊበት ጠረጴዛ ላይ አለመቀመጥ። ሆቴል ገብተሽ አስተናጋጁ የፈለገ ምርጥ ምግብ አቅርቦልሽ ግን ዲስሪስፔክት እያደረገሽ እያመናጨቀሽ ጥሩ ምግብ ቢያቀርብልሽ ምግቡን መብላት የለብሽም። የሆድ ጉዳይ አይደለም፣ የክብር ጉዳይ ነው የሚበልጠው። ገብቶሻል? ጾምሽን ብታድር ይሻልሻል፣ ክብርሽን አስጠብቀሽ። ስለዚህ እንደዚህ አይነቱ ሰው እንደዚህ ይበጣጠስብሽ የነበረ ሰው ራስሽን አክብረሽ በራስሽ ጠንካራ ሆነሽ ቆመሽ ወደፊት ሙቭ ስታደርጊ ኮንፊደንስ ሲኖርሽ ራስሽን ስትንከባከቢ ጎበዝ ቆንጆ እንደ ያው እንትን ብዬ ነው ያው ስላልቻልኩ ምናምን ነው ይቅር በይኝ ብሎ ደግሞ ይንፈራፈራል። ወዶሽ አይደለም። አቴንሽን ሲከሮች አሉ በነገራችን ላይ አቴንሽን የሚፈልጉ በፍቅር ውስጥ ማለት ነው። ማለት እናንተ ፎሎ እንድታደርጓቸው የሚፈልጉ እናንተ ሁሌ ደዋይ፣ እናንተ ቴክስት አድራጊ ና የተወዳጅነት ስሜት በቃ እሷማ ተከታይ ነች አንዴ ምናምን እየተማትሄድም አይነት ነገር ብለው ልክ ትተሽ ለመሄድና ለመብረር ስታስቢ ልትሄድ ነው ብለው እንደገና ወደኋላ መለስ ብሎ እጅሽን ይጎትቱታል። ቆራጥ ሆኖ መሆን ያለብሽ እንደዚህ አይነት ሰው አይሆንሽም። ድራማ ነው። ስለዚህ አየር ላይ ያለ ነገር ነው። አንቺ ተወዳጅ ቁልቁል ነው የምትወድቂው። ስለዚህ በበራስ መተማመን ተንቀሳቀሽ። እሱን ለመርሳትና ለመተው ማድረግ ያሉብሽን በጣም ወሳኝ ነጥብ ልንገርሽ። አንደኛ እሱ የሚያስታውሱሽን ነገሮች ከዙሪያሽ አጥፊ። ስልክ ቁጥርሽን፣ ያወራችሁትን፣ ቁጭ ብል ምንም ስልኬን አጠፋፍቼ ምናጅን አጣጠፌ ቁጭ ብል ጭንቅላቴ ብዙ ነገር ያወራል፣ ይጠይቃል፣ ይመልሳል ራሱ ማለት ነው። ዝም እንዲል ማስብለው ምን ሳደርገው ነው? አክሽን ውስጥ ሲሆን ነው፣ ተግባር ውስጥ፣ እንቅስቃሴ ውስጥ፣ ስራ ውስጥ ሲሆን። ስለዚህ አንቺ የሆነ እንቅስቃሴ ውስጥ፣ ስራ ውስጥ፣ አላማሽ ውስጥ ስትሆኚ እሱን ማሰቢያ ሰዓት አይኖርሽም ማለት ነው። አንደኛ ስደት ላይ ነው ያለሽው። ሰው ሀገር መተሽ ስለ ወንድ የምታስይበት አይደለም። ተግባባ? ግልጽ ነው። አመሰግናለሁ አሌክስ፣ በጣም ግልጽ ነው። እንዳታለቅሽ ከዚህ በኋላ የምታለቅሽ እኮ የሆነ ሰው ሞቶብሽ እኮ ነው። እሺ እንዳታለቅሽ። እሺ እሺ አሌክስም መልካም ቀን። እሺ አመሰግናለሁ። ወይ ፍቅር ፍቅር ጉዳ ፈላ የሚለው የማሙዳ እሺ ሄሎ፣ አቤት፣ ሰላም ነው? እንዴት ዋላችሁ? እግዚአብሔር ይመስገን። እንኳን ደህና ጠበቃችሁ። ምን እንታዘዝ? እኔ ግን ትንሽዬ ጊዜ ወስድባችኋለሁ። ትንሽዬ ብቻ ላማክራችሁ ፈልጋለሁ። ኮሜንት ላይም አንተም እንደምታማክረኝ ፈልጋለሁ። እሺ ንገሪኝ።
ግን ደንግጫለሁ። ትንሽ የትንፋሽ ልውሰድ በእናትህ። ምንድን ያስፈራሽ? አስፈራለሁ። ኧረ ትንፋሽ ልውሰድ ትንሽ። እሺ ትንፋሽ ውሰጂ። እስከዛ ድረስ እሷ ትንፋሽ እስክትወስድ ጋይስ ከላይ ከሰሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ወይም ደግሞ ሜምበራችሁን አድሱት። ኮይን እሰጣችኋለሁ፣ እኔ ችግር የለውም። እሺ እሰጣችኋለሁ፣ በየመሀሉ እሰጣችኋለሁ። ትንፋሹን ወሰድሽ የእኔ እናት? አዎ ወሰድኩኝ። እሺ ቀጥይ። እሺ ምክርም ፈልጋለሁ፣ የምትሉኝ ነገር መስማት ፈልጋለሁ እና እሺ አታምት ወጥዬና በመሀል ማለት ነው። ኤርፎኑን አውጪው። እሺ ኧረ ኤርፎን የለኝም። እና እኔ እና እሱ ከተገናኘን 7 ዓመት ወደ 8 ዓመት ይሄድና በመሀላችን አንድ ልጅ አለን። የ7 ዓመት። በምንድን ነው የተዋወቃችሁት? በአካል ነው የምንወቀው። የጎረቤት ልጅ ነኝና ግን ብዙ ታሪክ አለኝ። እኔ እና እሱ እንዴት በአጋጣሚ አይደለም ተቸግሬ ነው ወይ አፍቅሬ ምናምን ሳይሆን አጋጣሚ በቃ መሄጃ ስላሌለኝ ነው ወደ እሱ የተጠጋሁት እንጂ አፍቅሬ ምናምን አይደለም። እሺ እና በሱም ይሁን ብዬ ነው የሄድኩበት የገባሁበት እና ብዙ በደል የደረሰብኝ ስለ እንደ ሴትነቴ ብዙ ፈተና። በዛም ሰዓት የ19 ዓመት ልጅ ነበርኩኝ። መሄጃ ስላሌለኝ ነው ፍቅር ምናምንም አላውቅም። በዛ ሰዓት ከአብሬው የገባሁት ማለት ነው። ከዛም በ20 ዓመቴ ልጄን ወለድኳት እና ብዙ ፈተና ነበረ። ብቻዬን ነበርኩኝ። በቃ ብቻ ወለድኩኝ፣ ገባሁኝ፣ ብቻዬን ያደርኩት ማንም እኔ ጋር አልነበረም። ክራይ ቤት ይከፍልልኛል። የምበላው መቶ ውጭ ላይ አስቀምጦልኝ ነው የሚሄደው። መቶም ቼክ የማያደርገኝ እና እንደሱም ሆኖ ልጄን ለማሳደግ ብዬ ብዙ የሰው በረንዳ ስር ተቀጥሬ ልጄን ተሸከሚያት በዝናብ በብርድ ምናምን አሳደግኳት። ግን እግዚአብሔር ይመስገን እኔ አላማርርም። ከኔ በታችን ብዙ ሰዎች ስላሉ አላማርርም በሱ ማለት ነው። እና እንደምን አሳደግኳት ነው። 4 ዓመት ሲሞላት በቃ እሷ ማርጋለች እና ልጅሽን ተቀብዬ ወደ አረብ ሀገር እንደምትሄጂ ምናምን ሲለኝ እኔም መውጣት ነበር። ብዙ ተርቤ እዚች ጋር ማይወራ ብዙ ፈተና አልፌ ነው እንትን ያልኩት። በዛ ሰዓት መውጣት ብቻ ነው የምፈልገው። ከዛ ወጣሁኝና መጣሁኝ። በዛ ሰዓት አይመጣም። ከመጣ በወር አንዴ ከመጣ ነው እንጂ አይመጣም። እና እንደዛ እንትን አልኩኝና መጣሁኝ። ከዛ ከመጣሁኝ በኋላ የመጣሁትን ብር ከፈልኩለት ማለት ነው። ከዛ ከከፈልኩኝ በኋላ በመሀል ድጋሚ ብር ላክልኝ ሲለኝ አልልክልህም አልኩት። በምን ምክንያት መሰለ? እኔ ወደዚህ ስመጣ በእናትህ ለምን ልጄ እነሱ ጋር ጥዬ ስለመጣሁ የማማክረው ነገር ስላለኝ በእናትህ አንተ ጋር አድሬ የማወራክ ነገር አለ ስለም ገደል ግቢ ለእኔ ስትይ እኔ ጋር አታድሪም አለኝ። እሺ ብዬ መጣሁኝ። ወደዋለሁ፣ በጣም ነው የምወደው እና እሺ ብዬ ተውኩኝ። አንድ ልጅ እነሱ ጋር ናት። ልጄንም መርዳት ስላለብኝ ለዛ ብዬ እሺ አልኩት። ከዛ እንደዛው ማታ ማያወራኝም፣ ቀን ስራ ላይ ሲሆን ይደውልልኛል፣ አወራዋለሁ። ማታ ግን አያወራኝም። እንደዛ እያልኩኝ ከ5 ወር በኋላ ድጋሜ ብር ላክልኝ የሆነ ነገር ነው መግዛት ፈልጋለሁ ሲለኝ አልክም አልኩት። እና እንደ ሴትነቴ የሆነ ነገር አወጣለሁ ሲል አውጣ ምን አገባኝ፣ የኔ ብቻ ሳይሆን ችግር የለም ነገ
ልጄ ትወቅስሃለች። እኔ ሳይሆን ልጄ ትወቅስሃለች። ምንድን ነው እወጣለሁ ያለ? ያው የራቁት ቪዲዮ ነው ነበር በዛ ሰዓት። ከዛ እኔ በዛ ሰዓት እሱ ቆይ እኔ ማታን ኧረ በጋምዳ ከአንድ ፍሬን ያዥ የምን የራቁት ቪዲዮ ልከሽለት ነው አንቺ? አይ አላኩለትም። እዛ ሲመጣ እኔ እንደ ሰው ብዙም አላሰብኩም። እሱ አስቦ እኔ ወደዚህ ልመጣስ በመጣበት ሰዓት የቀረጸው ቪዲዮ ነበረ። በዛን ሰዓት ማለት ነው በድብቅ። እሺ አወጣለሁ ነው ሲል እኔም ወደ ፋሚሊ ነው የደወልኩት። እንደዚህ እንደዚህ ብለው እያስፈራራኝ ነው ምናምን አልኳት ለማዘርየው ማለት ነው። ከዛ እስቲ ለምን አባቱን እንደዚህ እና የሆነ መሬት አለን ከክፍለ ሀገር እኔ እዛ እነሱ ጋር በተቀመጥኩኝ ሰዓት መሬት ነበረች እና እሷን ሽጬ ወደ ዱባይ መምጣት ፈልጋለሁ ሲለኝ እኔ እያለሁኝማ እንዴት ትሸጣላችሁ? እሷ ውጪ ናት ይባላል አይደል እንዴ? እኔ እያለሁ አይሸጥም ሲሉ ስላቸው ከዛም በኋላ በቃ ላኪለት እኔ እሰጥሻለሁ ችግር የለውም ማለት ነው። ከዛ እኔ አልፈልግም፣ እኔ የምፈልገው ሚስትነት ነው እንጂ ሀብት አይደለም። እና እኔ እያለሁ መሬቱ አይሸጥም ብዬ ያለችኝን ሰጠዋቸው። ከሰጠሁት በኋላ ሁለቴ ሄደ፣ ሁለቴ አልተሳካም። ከዛም ባንቺ ምክንያት ነው እንደዚህ ይሆናል። እሺ በቃ ችግር የለውም አልኩኝና ተውኩኝ። ለምን ብሩንም አጣወኝ። ያው እኔ ከእግዚአብሔር የማገኘው ጠፋም ጠፋ ነው ብዬ ተውኩኝና አሁን ወደ ራሴ ተመለስኩኝ። አሁን ወደ ራሴ ተመልሼ የቀረችኝ ደግሞ ድጋሜ ለቤተሰብ ላኩኝ ማለት ነው። ለቤተሰብ ስልክ ቤተሰብ ደግሞ ያችን ያስቀምጥኳውን ብር ወሰዱብኝ። ግን ያው ለምሳሌ አልረዳኋቸውም ስለሆነ ቢወስዱም አይከፋኝም። ግን እዚች ጋር አንዳንድ ጊዜ ወንድምም እህትም ያው እናቴም አባቴም ደካማ ናቸው። ከኔ ጋር ሄዶ የሚገዙልኝ ሰው አይደሉም እና ተጋብታችኋል እንዴ? ከሱ ይሄ እኮ ጋብቻ አይባልም። አንዳንድ ሰው አብሮ ስለኖረ ብቻ ሳይሆን ፍቅር ካለ ነው ጋብቻ የሚባለው። ልጅ ስለተወለደ ልጅ ጋብቻ አትሆንም፣ ማንም ስለሚወልድ ማለት ነው። እዚች ጋር እኔ ለሴቶች የምነግራችሁ ነገር ቢኖር በእድሜያችሁ ተጠቀሙ። ሰው ስለወደድኩሽ ሞትኩልሽ ስለተባለ ብቻ እንትን አይልም። ግን እድሜያችሁ እዚች ጋር አንዳንድ ጊዜ እኔ ብዙ ጊዜ አዳምጣለሁ 21 22 ብለሽ ራሽን እንዳትሸውጂ በእድሜሽ ተጠቀሚበት ማለት ፈልጋለሁ። ለምን እድሜ ደስ ለእድሜያችሁ ተጠቀሙ። እኔ አሁን 26 ዓመቴ ነው። እንትን እያልኩኝ ነው። ካሁን በኋላ ወደ ራሴ ተመልሼ የራሴን ነገር እንዲኖረኝ ፈልጋለሁ። እና እናንተ ደግሞ የምትሉኝ አሁን ቀን ወደሽ ህጋዊ ባልሽ ነው ወይስ አይደለም? እሱ አጭር መልስ አይደለም። እሺ ሚዩት አድርጊና አዳምጪ። አንደኛ ከእሱ ጋር አብረሽ ያለሽበት ምክንያት ሊገባኝ አልቻለው። ባልሽ እንኳን ቢሆን ወንድ ልጅ የሴት ልጅን ገመና አወጣለሁ ብሎ የሚላላጥና የሚጋጋጥ ወንድ አይደለም። ገብቶሻል?
ሰይጣን እንኳን የፈጣሪን ስም ስጠሪበት ዞር እኮ ይላል እኮ አይደል? እንደዚህ አይነቱ ሰው ከሰይጣንም ይብሳል። ሚዩት አድርጊ፣ ስልክሽን አስቀምጩና አዳምጪ። ገብቶሻል? የራቁት ቪዲዮ በድብቅ ካሜራ ቀርጾ አድቫንቴጅ ይዛለው ገና ለገና ፖስተዋለሁ ከዛ ይሄንን ገንዘብ አምጪ የሚል ወንድ ጋር እስካሁን ማውራትሽ ነው እየገረመኝ ያለው። ምን እስኪሆኑ የምጠብቂው? መሬት እንግዛ ይለኛል ነበረው ማለት። ከዛ ውጭ ግን የዘንድሮ ሰው ስትለያዩ ምን ያደርጋል? አብረሽ የበላሽውን የጠጣሽውን፣ አብረሽ ያረግሽውን፣ አብረሽ የወጣሽውን የገባሽውን ሄዶ ያማሻል፣ ያሰጣሻል። እንዲናት እኮ ብሎ አንቺን ለማጋለጥ ሚስጥሯ አለኝ እኮ ብሎ የአንቺን ነገር አደባባይ ለማስጣት ለማዋረድ ይሄዳል። ወንድም ይሁን ሴት ያደርጉታል። እንደዚህ አይነት ሰዎች መልካቸውን ባያችሁበት ቅስፈት ከህይወታችሁ ቆርጣችሁ አውጧቸው። እመኑ እመኑ። ገብቷችኋል? ስለዚህ እህቴ ከዚህ ሰው ጋር አይደለም መሬት ለመግዛት ቀርቶ ስልክሽ ስልክ ቁጥሩ እንዳይኖር ከዛሬ ጀምሮ ምክር ወንዶች የወንድ ልጅ ስነ ልቦናም የላቸውም ሲጀምር። አብዛኞቻችሁ የምታዩት በላይ በመልክ ነው ሰውን የምትመዝኑት፣ ወይ በመልኩ ወይ በአነጋገሩ ወይ በመልካም ጊዜ ጥሩ ስለሆነላችሁ ብቻ ነው በፍቅር የምትወድቁት። ስትጣሉ ያ ሰው ምን አይነት ሰው ነው? እኔን አሁን ትክክለኛ ማንነት ማወቅ ከፈለጋችሁ በሰላሙ ጊዜ አይደለም። አሁንማ ታሞግሱኛላችሁ። እኔም ወይ የሆነ በማራችን ግጭት ሲፈጠር ምንድን ነው ማሳየው ሪያክሽን ሙልጭ አርጌ ማጥረገርጋችሁ ከሆነ አስመሳይ ነኝ ማለት ነው። ገብቷችኋል? ትክክለኛውን መልኩን የምታዩት የአንድን ሰው በፍቅር ጊዜ አይደለም፣ በሰላሙ ጊዜ አይደለም፣ በምትሞጋገዙበት ወቅት አይደለም። ግጭት ሲፈጠር ሰው ሲበሳጭ ጥፍሬን ማውጣ ከሆነ ትክክለኛው መልክ ያ ነው። ስለዚህ አንቺም ከዛሬ በኋላ ራስሽን አክብሪ። ናት ማትከበሪበት ቦታ አትቀመጪ። የተሳሳተ ቦታ ላይ ነው ያለሽው። ተግባባል? ግልጽ ነው? መልካም ቀን። እሺ፣ አመሰግናለሁ። ይህ ራቁት ቪዲዮ ምናምን አሁን ማንም እኮ ማመን የማችሉበት ጊዜ ነው። ታውቃላችሁ? ከፍቅረኛችሁ ጋር እንኳን ጥሩ ጊዜ ላሳልፍ ብላችሁ ያፈቀራችሁትን ሰው ቁጭ ብላችሁ እንኳን ደህና ውሃ እንኳን መጠጣት የማችሉበት ዘመን ነው። ገብቷችኋል? ለምን መሰላችሁ? አድቫንቴጅ ነው ሁሉም ሰው የሚይዘው። ይሄ የሶሻል ሚዲያ ዘመን ከመጣ በኋላ ቪዲዮ እየቀረጸ ቁጭ ያደርጋል። አንቺን ሊጋብዝሽ ሆቴል ይዞሽ ሄዶ ራት እንብላ ብሎሽ ሩም ይዞ እሱ ካሜራ ደቅኖ ነው የሚጠብቅሽ። እየተበላሸ የሚያስጠላ ዘመን ማለት ነው። ገብቷችኋል? ድሮ የለም። ድሮ አንድ ወንድ ሴት ልጅን እጇን ይዟት እንኳን ሲሄድ ብርቅ ነው። ገብቷችኋል? እንዴት እጇን ያዛት ብለን በ90ዎቹ ጊዜ ማለት ነው ያኔ። አሁን እንዴት አድርጌ ወደፊት እጠቀምባታለሁ፣ እንዴት አድርጌ ከእሱ አድቫንቴጅ ይዛለሁ፣ ባካፕ ይዛለሁ ብሎ ቁጭ ብሎ እንጂ የእውነት ፈጣሪውን አምኖ በንጹህ ልብ ፍቅርን ብሎ በቃ እናንተም ብሎ እጃችሁን ይዞ አይኑን ጨፍኖ የሚጓዝ ሰው ማግኘት በጣም ማንንም ሰው ማመን የለባችሁ ጋይስ። አድቫንቴጅ ነው የሚያዝባችሁ። በጥሩ ቀን አይደለም ይህንን ነገር የምታውቁት፣ ክፉ ቀን የመጣ ቀን ነው። ይሰማል? ሄሎ፣ ሰላም አሌክስም ሌና ሰላም። እሺ፣ ብዛ እንኳን ደህና መጣሽ። እንኳን ደህና ቆያችሁን። ማታ የአቅማችን ሞክረናል። ነገም ሌላ ቀን ነው። አንድ ነገር ልናገር ፈልጌ ነበረ። እሺ። እኛ አረብ ሀገር ያለ ነው ማንንም ማመን እንደሌለብን አንተም ትናገራለህ፣ እኛም ማመን አለብን ማለት ነው። አንድ ጓደኛ ያለች በሚስቱ ስም ነው ያደረገው ማለት ነው ወንድምየው። እሺ። እና እሷ በቃ ተስፋ አላት፣ ነገ ሱቅ ከፍቼ እዛ የተከራየ ቤት ይኖረኛል ምናምን ብላ አቅዳን ያለችው እና
እኛ ይሄን ነገር እንኳን ልንናገር አልቻልንም። ለምን ቢያንስ እኔ እንላት የአረብ ሀገር እንኳን ወዟ እንዴት ነው ሙጥጥ የሚለው በዚህ ደረጃ ሄደችበትን የሷን ዘመዶች ናቸው እቺ ልጅ መታው ምን ልትሆን ነው እንደዚህ ተከስቷል ምናምን አሉ ማለት ነው። ከዛ እና የተከሰተውን ነገር ሲዘርዝረሽ ነገር 6 ዓመት ሙሉ ሰርታ ማለት ነው ቤት ስራልኝ አለችው ለወንድምየው ብር ልካው ቤቱ ሁሉ ፊኒሺንጉን ጨርሶላት አሁን ወደዚህ እንዳመጪ ወደ ኢትዮጵያ ሳመጪ እኛ ያለነው ጆርዳን ነው። እሺ የጆርዳን ብር በጣም ትንሽ ስለሆነች ዱባይ ሄደሽ እኮ ብትሰሪ ይሄን ያህል ብር ታገኝበታለሽ ይላታል። ገባ እንድገባውላ አይፈልግም። ለምን እሱ እየተጠቀመባት ስለሆነ እና እቺ ልጅ አሁን እኛ ልንነግራትም አቅም የላትም የመቋቋም ለምን ከዚህ በፊትም ቤሩት ላይ ሰርታለች። ብቻ ብዙ ነገር ሆናለች። እኛ ደረሰኙን ወስደን ይሄ ሰው ሚስት ስላለው ነገ እንኳን የኛ ነው ብትልሽ የሆነ ነገር እንዳይፈጠር ብለናት በሲስተም ነው ደረሰኙን ወሰድም ማለት ነው። ግን ልንነግራት ግን አልቻልንም። ወንድምሽ እኮ እንደዚህ አርግቷል እንደዚህ ሆኗል ማለት እና ምን ልላችሁ ፈልጌ ነው ልፋታችንን ለማንም ማመኑላ የለብንም። አሁን እህታችንም ገና ሳገባት ትላንትናም ልገባ ሞክሬ ነበረ። ምን ነበር ያለችው አንዷ ውክልና ሰጥቼ ቤት እንዲሰሩልኝ ብላ ማለት ነው። እና መስራትም መግዛትም ካለብን ራሳችን ከቻለን ሰው ቤቱን ነው እንጂ የሚያሞቀው የኛን ቤት ማንንም የሚያሞቅልን የለም። ለራሳችን እንውነቶቼ እውነት የዚህች ልጅ ነገር አሌክስ ድንግልን ነው ማለት ብታያት በጣም ታሳዝናለች በጣም እና ለራሳችን እንውል ፈልጌ ነው። አመሰግናለሁ። እመቤቴ ማርያም በረከቱን ትስጠን ጤናውን ትስጠን። ሌላ ምንም ምለው ነገር የለም። አመሰግናለሁ ስላስገባኝ። እሺ እናት ሀሳብን ያው ሁሌም እላችሁ ነው ማንም ሰው አትመኑ ገንዘባችሁን። ሰው ሀገር በተለይ ያላችሁ በተለይ ደግሞ በቃ ሚድል ኢስት ላይ ምናምን ያላችሁ ሰዎች ብታስቡበት ጥሩ ነው። ወድ የድንግል ማርያም ስም ማንሳት ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ምን እንታዘዝ? አዎ አጠፍቶን ምን መሰለህ በቃ አለመናገር ማለት ነው። እና ስደውልለት ስልክ አያነሳም። እሱ ጋር ስሄድ አያወራም። በቃ ዝም ነው ማለት ነው። በቃ ብር የመልስልኝ ሲልም ዝም አላወራኝም። ብደውል ራሱ ስልክ አያነሳም ማለት ነው። አሁን ወንድምሽ እናትሽ ልጅ ነው አይደል? አዎ። ምን አለሽ ስታይ? በቃ ምንም አይመልስም። ገንዘቡንም ስትዩ ምንም ነገር አይልም። ቤተሰብ ያውቃል ይሄን? አዎ ያውቃል። ቤተሰብ የራሱ ለምን ነው ስጣት በቃ በዛ ብዙ እሳት ተከፍላላት አርሳ ተከፍላላት ነው አመጣች ምናምን ሲሉ በቃ ቤተሰብም ዝም ነው። በቃ ለነሱም አያወራ ምንም ነገር አይልም። ምን ያህል ብር ነው አጠቃላይ? እኔ እዚህ ሀገር እንደዚህ በቃ የሰራ ሁሉም ማለት ነው የቤተሰብ ነገር ምንም አላልኩም። ታውቃለህ ቤተሰብ እንደመጣ ባስ 1 አመት ምናምን ነው ላኩ ለቤተሰብ ማለት በቃ ቤተሰብ ለአንቺ ያረጊ አንድ ነገር ገዝተሽ አንድ ነገር ቶሎ ሀገርሽን ገብተሽ ወኔ ነገር ሱቅ ከፍተሽ ትሰራለሽ ምናምን ስለሚሉኝ ቤተሰብ ብርሽን አንፈልግም ምናምን ስላሉ ቤተሰብ በቃ ያቀም በቃ ባስ 6 አመት ሁሉ በቃ ባላሳብ ነው ላኩላት ማለት ነው።
ጋር ምንም ነገር አይይዝም ነበር። ታውቃለሽ ሆነ ነገር ማለት መብላት ራሱ ብፈልግ አንድ ነገር ልብስ ነገር መገዛት ብፈልግ ራሱ አልገዛም ነበር። ቶሎ ሰርቼ ሀገሬ መለሳለሁ ስለምን ድረስ ማለት ነው። ምንም ነገር እዚህ ጋር የሚያምር ነገር ራሱ ቢገመት ነው ሌላ ጊዜ ገዛለሁ። ግን አሁን ምቀድም ነገር አስቀድም ይላሉ ማለት ነው። ስለዚህ አሁን ይሄ ሁሉ ማለት ነው ልክ ምንም ነገር አላገኘም ማለት ነው። እሱን ተውኩ ማለት ነውና አሁንም መገዛት ሆነ ነገር ብፈልግ ራሱ ማለት ነውና ሌላ ሰውም እንደዚህ ያርገኝ ይሁን እንዴ ምናምን ብዬ አስባለሁ ማለት ነው። እንደሱ ቢያረገኝ ብዬ ማለት ነውና ሰው ማመን ራሱ አቆምኩ ማለት ነውና ስለዚህ ነው ላይና ሰው ማመን አለ። እድሜሽ ምን ያህል ነው? እኔ እድሜ 17 ነው እዚህ መጣው ማለት ነው። አሁን 9 አመት ሆኗል እዚህ ማለት ነው። እሺ ሚዩት አድርጊና አዳምጪኝ። ጠቃሚ ነገር አሁን ሰውን ማመን አስፈላጊ አይደለም። በመሰረቱ የሰው ልጅ ውደጁ እንጂ ማመን የለብሽ። ማመን ያለብሽ ፈጣሪን ብቻ። ስህተትሽ ነው። አሁን ከስህተትሽ መማር ማለት ይሄ ማየሽ ቀድሞ ይሄ ነገር ቢገባሽ ኖሮ እርግጥ አንዳንድ ነገሮች አጥፍተን የምንማረው በስተቶቻችሁ አትቆጩ። እሺ ጋይስ ችግር የለው። በውድቀቶቻችሁ አትቆጩ። ውድቀት ሁል ጊዜ ወደ ተሻለው ከፍታ ለመውጣት ኃይል ነው የሚሆናችሁ። ከውድቀት በኋላ ነው ትምህርት የምታገኙት። አሁን አንቺ ይህንን ሁሉ ገንዘብ አጣሽው፣ የብዙ ዓመት ገንዘብ ነው። ወንድምሽ ነው መቼም አትቆርጭው፣ አትፈልጭው። ፍርድ ቤት ከሰሽ ይሄ እኮ ነው። ከቤተሰቦቻችሁ ጋር ገንዘባዊ ንክኪ አታርጉ ምላችሁ ለዚህ ነው። አንደኛ ተፈጥሮ ይይዛችኋል። አሁን እናታችሁ፣ አባታችሁ፣ ወንድማችሁ ገንዘባችሁን ቢያጠፉባችሁ ጠበቃ ቀጥራችሁ ምናምን ከሳችሁ ብሬን መልሱ ምናምን ማለት እኮ ትችላላችሁ። ግን ኔቸር ደግሞ ይይዛችኋል። አላ ይሄ ስጋነታችሁ እንዴት በቃ የራሴን ሰው አሳሰረችው እንደዚህ ያደረገችው ወንድሟ ምናምን የሰቡን ነገር ተውትና ህሊናችሁ ራሱ ይወቅሳችኋል። ከዛ ይልቅ ያው ታሞ ከመማቀቅ አስቀድሞ መጠንቀቅ በሚለው አባባል እሷ አሁን አጥፍታለች አለ። ከእሷ ስተት ተማሩ። እናንተ እዚህ ውስጥ አሁን አላችሁ ብዙ ሀገር ላይ ሆናችሁ ወንድማችሁ እንዲግዛልኝ ብላችሁ ምትልኩ መሬት ግዛልኝ፣ ቤት ግዛልኝ፣ ገንዘቡን አስቀምጥልኝ፣ እንዲህ ሴቭ አድርግልኝ እናንተን ለመጉዳት እንኳን አስበው ባይሆን ጋይስ ያጠፉታል። ፐርፐዝሊ እናንተን ለመጉዳት እኮ ላይሆን እኮ ይችላል፣ ግን እጃቸው ላይ ሊጠፋባቸው ይችላል። ገንዘቡ ቸግሯቸው ሊሆን ይችላል የሆነ ነገር እና ማጣፊያው ሊጠፋቸው ይችላል። መጨረሻ ላይ እንዴት አድርገው ያንን ገንዘብ መመለስ እንዳለባቸው ላያውቁ ይችላሉ። እነሱም ችግር ውስጥ ይገባሉ፣ እናንተ ምን ማድረጋችሁ። ስለዚህ ከዛሬ በኋላ ትምህርት አንድ ህልምሽን የሰዎች እጅ ላይ አታስቀምጪ። እንደ ወንድም የምመክርሽ ገብቶሻል። ማድረግ የምፈልጊውን ራስሽ አርጊው። ሄደሽ መሬት መግዛት ነው ሂጂ፣ አገርሽ ኪቢ፣ ገንዘቡን ሴቭ አርጊውና አስቀምጪ፣ ግዢ። እስከዛ ድረስ ገንዘቡን ምን ላድርገው ካልሽ ወርቅ እየገዛሽ አስቀምጪ። የሚጠቅም ነገር ልምከርሽ። ብሩ ዋጋ ቢያጣብኝስ መሬት እስከዛ ገዝቼ ላስቀምጥ ከሆነ ሀሳብሽ ወርቅ ግዢበት። ወርቅ የማይወድቅ ሀሴት ነው፣ የማይከስር ሀሴት ነው፣ የማይዝግ ሀሴት ነው። የማይወድቅ ከረንሲ ቢኖር ወርቅ ነው ጋይስ። ሁሉም ከረንሲ በጊዜው ይወድቃል። ዶላርም ሊወድቅ ይችላል። ብርም ብትሉ ድርሃምን ብትሉ የምንም ሀገር ብር በተለያየ አጋጣሚ በየኢኮኖሚው ጊዜው በተቀያየረ ቁጥር የመግዛት አቅሙ እየወደቀ ይመጣል። የገንዘብ በየጊዜው ይቀያየር። ወርቅ ሁሌ ወርቅ ነው ጋይስ። ዛሬ ገዝታችሁት የዛሬ 5 ዓመት ብትሸጡት ማለት ነው ባለው ኢኮኖሚ ባለው ከረንሲ ባለው የገንዘብ የመግዛት ፓወር ነው የምትገዙት። አትርፋችሁ ነው የምትሸጡት ራሱ። ስለዚህ ወርቅ መቼም የማትጸጸቱበትና ዲስአፖይንት የማትሆኑበት ነገር ምን እንደሆነ ታውቃላችሁ? ወርቅ ላይ ኢንቨስት ማድረጋችሁ። እኔ ምነግራችሁ ደግሞ በኮንፊደንስም ነው ደግሞ ምነግራችሁ፣ ነገ አትጸጸቱበትም። የትም ሀገር ብትኖሩ ወርቅ እየገዛችሁ አስቀምጡ ጋይስ። አትከስሩ፣ አትወድቁም፣ መቼም አትጸጸቱበትም። ምድራችን ከሰጠን ወይም ፈጣሪ ከሰጠን ትልቁ የሀብት በሉት ኢንቨስት የምናደርግበት ሴፍ የሆነው ሀሴት ወርቅ። ስለዚህ በያላችሁበት ቦታ በያላችሁበት ሀገር የትም ቦታ ሄዳችሁ ወርቅ ቤት ወርቅ ግዙ። ወርቅ ስትገዙ ደግሞ ይሄ ብራስሌት ምናምን አይደለም፣ ግራ እንዳይገባችሁ ግልጽ እናደርግላችሁ። አለ ፓክት ያልቀለጠ ማለት ነው፣ ታሽጎም ይሸጣል። 24 ካራት ብትፈልጉ አለ። ለምሳሌ ሄዳችሁ ጠይቁ እዛው ራሱ
ሀሳቡን ከሰጧችሁ እናንተ ጎልጉሉት። ግን ሂዱና ባላችሁበት ቦታ ቪዚት አድርጉ። ራሱ ወርቅ ከተማ ካለ ወርቅ ሱቆች ካሉ እዛ አየሩን እዩት። እንዴት ነው ምንድነው መግዛት ያለብኝ እንዴት ነው የሚለውን አስቡበት። ጊዜ ሰጥታችሁ መሬት አውርዱት። ከዛ በኋላ ታመሰግኑኝ ያላችሁ ምናልባት የዛሬ ስንት እንኳንም ያን ኢንቨስት አደረኩበት ነው የምትሉት። ስለዚህ በዚህ መንገድ አድርጊው። እሺ፣ ማንንም ሰው እንዳታምኝ። እሺ፣ እኔ እናት ተግባባን? እሺ፣ እንደዛ አድርጊ። እሺ፣ እሺ። እንደዚህ አይነት ልጆች ያሳዝኑኛል በእውነት። ምስኪን ነች አሁን እቺ ልጅ። እርግጥ ገንዘብ ብታጡ ታገኙታላችሁ ጋይስ፣ ራሳችሁን አትጡት እንጂ ያጣችሁትን ነገር ፈልጋችሁ ታገኙታላችሁ። ጤናችሁን፣ ህይወታችሁን አትጡት እንጂ ገንዘብ ብትከስሩ፣ ንግድ ጀምራችሁ ሰው ወስዶ ቢክዳችሁ የሆነ ነገር ሌላ ቀን ነው ጋይስ። ሁሉ ጊዜ መሽቶ በነጋ ቁጥር አዲስ እድል አለን ነገሮችን ለመቀየር። ግን ትምህርት ግን መውሰድ አለብን። በእያንዳንዱ ውድቀቶቻችን ጀርባ ያለን ኤክስፒሪየንስ እና ልምድ እየወሰድን ነው መሄድ ያለብን። እዛው መደጋገም የለብንም ስህተቶቻችን። ጤና ይስጥልን። ጠዋት ቀን ማታ ወሰጄ የሰጠንሽን ሽሮፕ፣ ሽሮፑ ትንሽ ኃይለኛ ነው፣ ግን ቀን ጠዋት ማታ ከማለት ሄሎ ንክስዬ እንዴት ነህ?